ይደብራል እንጂ ህይወት ይቀጥላል ይላል ያገሬ ሰውና ሩታ እኮ አንዳንድ ጊዜ ውሳኔዋ በጣም አሪፍ ነበረ። ነገር ግን ትቸኩላለች ለነገሮች። በዛ ላይ ደግሞ በቃ ቶሎ ብላ ነው እንትን የምትለው ወደ ስሜታዊ ተቀይርና ነገሮችን በልህ ነው የምታመጣቸው በተንኮልና ያን ነገር ደግሞ እንግዲህ አደጋ ላይ ጥሏታል። እንደተመለከታችሁት ሄርሜና አብርሽ ደግሞ ፈታ ዘና ብለው ዛሬ ጠብቁን ብለው ነበር፣ ቀርተዋል። እሷ ለሞኒ ቀጫል፣ እሷ ደግሞ ልጅ ይዛ ወዲያ ወዲህ ትላለ። ያያችሁት አይደል? ሴት ላይ መከራ። አንዳንድ ጊዜ ልጅ ከመውለዳችን በፊት ያነሰው ምንድን ነው? እኛ ጋር ምን ያክል ይጓዛል? ለልጁስ አባት ይሆናል ወይ? በእኛ ላይ እያመጣ ያቃጠለንም ወይ? ወላሂ ያሁን ጩቤ ምላስ የሆኑ ሰዎች አሉና በምላስ አትሸወዱ ሴቶች ወይ ማለት ነው። ያስተውላል ወይ? እኛን ጎርቶ ቢሄድ ምን ያክል ፈጣሪውን ይፈራል የሚለውን ነገር ሳታስተውሉ ከለሩ አማራ አቋሙ እንዲህ ነው ምናምን በብዙ ነገር ተመቸን ብላችሁ አትሸወዱ ማለት ነው። እናንተም ደግሞ ጥንቃቄ አድርጉ ሰውን ከመጉዳት ማለት ነው፣ ስተላ ለመስራት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። አይከፈልበትም። ይሄን ቪዲዮ የምትመለከቱት ላይክ አድርጉልኝ፣ ሰብስክራይብ ማድረጉኝ አዲስ ከሆናችሁ እና ዛሬ በርከት ባሉ ሰዎች ነው የመጣሁት። በእንደ ሄሉም ዛሬ ምን እንደሆነ አላውቅም፣ አልመጡም። ዛሬ ቪዲዮ አልሰሩም ማለት ነው። እንግዲህ ነገ በአዲስ ነገር ይመጣሉ። እንዲሁም ደግሞ በእነሩታ ብቻ በርከት ባሉ ሰዎች ነው የመጣሁላችሁ ዛሬ ማለት ነው። እና በሁሉም እንትን እላለሁ እና ሌላቸው ፈልገው እንግዲህ ሩታ እዚህ ጋር ዛሬ እህቷን ወደ እስር ቤት ነው ደግሞ ልገባ ነው እና ልታሰር ነው። ያኔ ልጅን አሳድግልኝ እንደኔ ሆነሽ ብዙ ያሳለፍኩበት ልጅ ነው እያለ ነበርና ሩታ ይሄን ሁሉ መዘዝ የመጣባት ምንድነው? በራሷ ነው። የምር አንድ ጊዜ የወደቀን እቃ በቃ አንስታችሁ የእናንተ ማድረግ ማለት በጣም መከራ ነው። ገባችሁ አይደል? ከእጃችሁ የወጣን ነገር ለመመለስ ይከብዳል። ግን አንድን ነገር ከእጃችሁ ሳይወጣ ጥንቃቄ ልታደርጉ ይገባል። የእሱን ስህተት ብቻ ሳይሆን እኛስ ምንድንን እያረግን ነው? ማንም ሰው የሰውን ስህተት ከመፈለጉ በፊት ራሱን ቸክ ማድረግ ጥሩ ነው እና ሩታ የአብርሽን ስህተት ከመፈለጓ በፊት አሷ ያሉትን መቸኮሏን፣ ተንኮል ማሰቧን፣ በተንኮል እሷ ለማድረግ በልህ እሷ ለማድረግ አንዳንድ ጊዜ ሴት ላይ ወንድ ላይ እንደወደድ የነስናቅ የሆነ ትቶና የማይሄር ሌላ እንደማይወድ ሌላ ምንም በቃ ከኛ ውጭ ወደ ውጭ የሚመስለን እየተታለነ ችግር ውስጥ ትዳራችንን አደጋ ውስጥ እንከታለን እና ሩታ ብዙ ጊዜ እስካሁን ድረስ ሁላ ሄርሜላ ጋር እየሄደ እየመጣ ከፍቅር ጋር እየሄደ እየመጣ ራሱ አይታችኋል። እሷ ዛሬም እንደሚወዳት ነው የምታምነው እና ይሄ መሸወድ ነው። ገባችሁ አይደለ? የሰው ልጅ እኮ የምትወዱትን ነገር ዛሬ ለምሳሌ ከምግብ ሊሆን ይችላል፣ ከማንኛውም ነገር ልብስ፣ ምንም ይሁን በቃ የተወደደ ነገር ይጣላል። ገባችሁ? ያን ነገር የሆነ በቃ ደስ የማይል ነገር ካለው ትጠሉታላችሁ። እነሷም ደግሞ ያኔ እልህ አለባት ሩታ። በነገራችን ላይ እልህ አለባት። እሱም እኮ በርግጥ ዛሬ ላይ እዚህ ደረጃ ለመወሰን የደረሰው ብዙ ነገሮችን ጥፋት እያጠፋ እሷንም ይቅርታም እያላት ይቅርታውን ባለመቀበል ብዙ እልሆችን ስትሰራ እሱ የሚያደርጋቸውን በቃ አሁን ነው እንጂ እኮ ያቆመችው እሷ በፊት እኮ አብራ እኩል ነበረ። በቃ ሴት ላይ ደግሞ ከወንድ ልጅ ጋር እኩል መሆንም ያኔ አለ አይደል? ከወንድ ልጅ ጋር እኩል አትሆንም ስላችሁ በሌላ አይደለም። ነገር ግን አሁን እሱ የሚያደርገውን ሁሉ እሱ መጠጥ ቢጠጣ እሷ መጠጣት የለባትም። እሱ የሆነ ችግር ውስጥ ቢገባ እሷም ችግር ውስጥ መግባት የለባትም። ሌላ ወንድ ሴት ጋር ቢሄድ ወይ ትታ መውጣት እንጂ እሱ ያደረገው ሁሉ እሱ የገባበት ወንጀል ሁሉ እሷ መግባት አለባት አይደለም። እንደውም ሴት ላይ ታሸላ ያንን ነገር ከቻለ ለማስወጣት መሞከር፣ ካልቻለ ደግሞ ከሱ መራቅ ነው እንጂ የሚያስፈልጋት እሱ ጋር አብራ ገደል መግባት የለባትም። እና የሰው ልጅ እናንተ እንደውም ያንን ሰው ማስተካከል መቻል ነው እንጂ ያለባችሁ ይባስ ብላችሁ እናንተ ከሱ በልጣችሁ መገኘት ይህ መጨረሻችሁ አያምርምና ሩታ ህይወት ላይ የተከሰተው ነገር ይሄ ነው። ታስታውሱ ከሆነ የዛሬ አመት ላይ እሱ ከማን ጋር ነው ከፍቅር ጋር ሲሄድ እሷ ሌላ ሰው ጋር አይታችኋል። እንትና ማን ነው ይሄ ይሳቅ ነው እሱ ጋር ሌሎችም ወንዶች እሷ አንዲ ሲያመጣ እሷ አንዲ ስታመጣ ሲሉ በኋላ እርግዝናው እርጉዝ ሆና ራሱ ስንት ነገር ስታረግ ነበር። በኋላ ገባት ካላስ ትርጉም እንደሌለው ሲገባት ወደ እሱ ልመለስ ብትል እሱ ደግሞ አሻፈተኝ ብሏል። ሴት ላይ ሌላም ቦታ ሄዳ ወደ ድሮዋ መመለስ ትችላለች። ወንድ ልጅ ግን ካላስ አንዴ ከቀመሰበት ቦታ ታው ብትሉት ራሱ እንደ ከብት ነው። ወላሂ አንዴ ከብት አሁን ለምሳሌ የሆነ ነገር ከቀመሰ እዛች ቦታ ሁሌም በቃ መመላለሱ አይቀርምና ወንድም ልጅ ከእናንተ ውጭ ሌላ ቦታ የቀመሰው ነገር ካለ በቃ መማኖኝ ሁሌም በቃ አይተውም
እንደዚህ አይነት ሰዎች ናቸው ወንዶች ማለት እነዛ ናቸው። እና ስለዚህ እናንተ መጀመሪያ እንደዚህ አይነት ቦታ እንዳይገባ እናንተ መንገድ መክፈት የለባችሁም። የተከፈተም ካለ ለመዝጋት መሞከር ነው ያለባችሁ። እንደዚህ እኮ ነው ደግሞ ሰውየው ከተበላሸ በኋላ የኔ ይሆናል ይስተካከላል በልክ መልሰዋለሁ እንደዚህ ነው እያላችሁ ህይወታችሁን ባታባክኑ ጥሩ ነው ብዬ አስባለሁ። ዛሬ ላይ እንግዲህ በመሀላቸው ልጅ ያለ እንዲህ ነው እንደዚህ ደረጃ እስር ቤት የልጁን እናት ያም እያደረገበት ምንድነው ከትናንት ወዲያ ባልተረጋገጠ መረጃ ልጅን አግተዋል በማለት እሷ የክስ ወረቀት ባታመጣ ዛሬ ላይ እሷን በዚህ ቦታ አትገኙ ነበርና አንዳንድ ጊዜ ሰው የዘራውን ነው የሚያጭደው። ገባችሁ አይደለ? እኛ የጠመረን ወጥመድ ለሰው መልሰን የምንገባበት ይሆናልና ሁሌም ቢሆን ለሰው መጥፎ ነገር ስታደርጉ ያ ነገር በእናንተ ላይ ነው የሚመጣባችሁና የሰው ላይ ገባችሁ። በህይወታችን አንድ ብቻ አይደለም ጠላታችን ነው እኮ። ለምሳሌ አንድ ነገር እኔ ጋር ብትጣሉ እኔ ጋር ጸበኞች ናችሁ፣ ነገር ግን ሌላው ሰው የኔን ጸበኛ መሆኔን ተጠቅሞ ሌላው ሰው የሆነ ነገር ቢያረጋችሁ እሷና በማለት እኔም ብወነጅሉ የበለጠ ችግር ውስጥ ነው እንጂ መገቡት ትክክለኛ መረጃ አይኖራችሁም ማለት ነው። እና አንዳንድ ጊዜ በሰውም ተመስለው በሸይጣንም ተመስለው ሌላ ሰው ይጎዳችኋል እና ለዛ ነው ብዙ ጊዜ በቃ ከሊጋ ተጣርቷል ከተባለ እኔ አልጠረጠርም በማለት በጣም ብዙ ሰዎች የሰውን ህይወት የሚያጠፉ የሰውን ህይወት የሚያበላሹ ስላሉ አንደኛ ምንም ነገር ሲሆንባችሁ ግዴታ ጠላታችሁን ብቻ ሳይሆን መጠርጠር ያለባችሁ ሌላም ሊሆን ይችላል ብላችሁ ማሰብን ልመዱ ማለት ነው። ለዛ ብላችሁ ማታስቡ ከሆነ በራሳችሁ ላይ ሌላ መንዘዝን ታመጣላችሁና ሩታ የደረሰባት ነገር ቢኖር አሁን ይሄ ነው። እና እንግዲህ እሷ እስር ቤት ልገባ ነው ትላላችሁ፣ ግን በጣም ይደብራል። አንደኛ የእነሱን ውስጥ ተዋቸው መቼም አንዴ 2 አመት በላይ ሆኗቸዋል በመነታረክ እስካሁን ድረስ ማለት ነው። ግን የህፃን ዛሬ አይደለም ዛሬ ምንም ላያውቅ ይችላል፣ ግን ነገ ጧት ይህን ቪዲዮ ይመለከተዋል። እናቱ አባቱን ሲያደርጋት የነበረው አባቱ እናቱን ሲያደርጋት የነበረው እናቱ ደግሞ አባቱ ስታረግ የነበረውን ሲያይ ምን ያክል ስሜት ይሰማዋል? ምን አይነት ቤተሰቦች በቤተሰቡ ያፍራልና እንደዚህ አይነት ልጆቻችሁ የሚያፍሩባችሁ ቤተሰቦቻችሁ የሚያፍሩባችሁ ወላጆቻችን የሚሸማቀቁብን አይነት ሰዎች መሆን የለብንም። ነገ ጧት ተቀይረን ስናየው እርጅና ይመጣል፣ ብዙ ነገር አለና ይህ ቪዲዮ ደግሞ አንዴ ከተቀመጠ የማይጠፋ የሰው ልጅ ወላሂ ማለት ነው። ቪዲዮ የተለቀቀ ቪዲዮ ያነሰው በህይወት ከ6 አመት ከ7 አመት ሆኖት ሙቶ ራሱ የሱ ቪዲዮ ሲዘዋወር ታዩታላችሁ። ወላሂ እኔ የስንት አርቲስቶችን ፎቶ ያለሁኝ እንደው ኸይር እንኳን ፊልም እንኳን ሰርተው ማለት ነው። ያኔ ኸይር አይደለም ፊልም ግን በኖርማል ራሱ አሁን ሲሰሩ በስራ ባልደረቦቻቸው የተለቀቀ ቪዲዮ እነሱ ሞተው ታዩታላችሁ። እንግዲህ ያያችሁት ምን ያክል አስከፊ ነው። ሞቶ እንኳን መተኛ የሌለው ነው ማለት ነው። እዚህ የተቀረጸ ቪዲዮ ላይ ሞታችሁ እንኳን በሰላም ማንተኛበት ስለሆነ ስለዚህ በተለይ ደግሞ መጥፎ ነገር ላይ ሆነን ሲታይ የበለጠ ወንጀሉ ከባድ ነው እና እንዲህ አይነት ነገር ተጠንቀቁላችሁ።